እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ ከምሽቱ 2 ሰዓት ሆኗል ኢቲቪ ዜና 57ን በቀጥታ እየተከታተላችሁ ነው ሮዛ መኮንን ዜናዎችን የመራብራችሁ ቆያለሁ በያላችሁበት መልካም ምሽት እንዲኖራችሁ እመኛለሁ አበይት ጉዳዮችን ላስቀድም የአዲስ አበባ ከተማ ከንቲባ አዳነች አቤቤ የ5 ዓመታት የከተማውን ለውጥ ጉዞ የሚያሳይ አውደ ርዕይን ከፈቱ የኢትዮጵያ መገናኛ ብዙሃን ባለስልጣን ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በትብብር ያለሙት የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት ተመረቀ። ተፎካካሪ የፖለቲካ ፓርቲዎች ለሰላማዊ የስልጣን ሽግግር የሚጫወቱት ሚና ወሳኝ መሆኑ ተጠቆመ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ወደ ቀዳሚው ዘገባችን አምራን የአዲስ አበባ ከተማ ከንቲባ አዳነች አቤቤ የ5 ዓመታት የከተማዋን ለውጥ ጉዞ የሚያሳይ አውደ ርዕይን ከፈቱ። አዲስ አበባ የኢትዮጵያ ብልጽግና ማሳያ የአፍሪካ ኩራትና የውበት መዲና ሆና በአዲስ ግስጋሴ ላይ ናት። ይመራደም ተጨማሪውን ይዞታል። በሚሰሩ ድንቅ እጆች ተገንብታ በውበት ደምቃለች። ዛሬ አዲስ አበባን የሚያይ ከተማዋ ተለውጣለች ብቻ ሳይሆን ዳግም ተወልዳለች ይላል። የነበረ ወይም የቀድሞ ታሪኳ እያደረገችው ያለውን ጎስቋላ መልክና የተቀየረችበትን የዛሬዋን አዲስ አበባን ያለፉት 5 ዓመታት የለውጥ ጉዞ የሚያሳይ የፎቶ አውደ ርዕይ በከንቲባ አዳነች አቤቤ በመስቀል አደባባይ ተከፍቷል። የመዲናዋ አዲስ አበባ የውበት ጉዞ ከታሰበው ህልም አንጻር ገና በሂደት እንጂ ፍጻሜ ያለመሆኑ ደግሞ የነገው አዲስ አበባ ይበልጥ ታጓጓለች። አዲስ አበባን እንደ ስሟ ውብና አበባ እናደርጋታለን ብሎ የጀመረው የለውጥ ጉዞ ቃልን በተግባር እየፈጸመ የከተማዋን መጠሪያ አሁን መልኩ አድርጎታል። ብክለት ከከተማችን እንዲወገድ ከተማችን ትጸዳ ዘንድ ትልቅ ትኩረት አድርገን የሰራ ነው። ዛሬ በአፍሪካ 10 ጽዱ ከተሞች አንዷ ለመባል በቅተናል። እንኳን ደስ ያለን። ብዙ አንገታችንን ያስደፋን አንዳንድ የአፍሪካ ህብረትንም ከአዲስ አበባ ለማስወጣት ክስ የቀረበበት አንዱ ምክንያት የአዲስ አበባ የንጽህና ጉዳይና የጉስቁልና ጉዳይ ነበረ። ያንን መሸጋገር በእነኚህ አጭር ጊዜያቶች ወደዚህ ደረጃ ማምጣት ቀላል ስላልሆነ ለዚህ አሁንም ጠንክረን መስራት እንዳለብን ያልተዳረሱ አካባቢዎችን ማዳረስ እንዳለብን ያመላክታል። አዲስ አበባ የኢትዮጵያ ብልጽግና ማሳያ የአፍሪካ ኩራትና የውበት መዲና ሆና በአዲስ ግስጋሴ ላይ ናት። ከተማዋን መቀየር ከውበት ባሻገር ሰው ተኮር የልማት ስራዎችን አካታች ማድረጉ የተለያዩ የማህበራዊ ችግሮች ህይወትን ያከበደባቸው ጫናን ለኗሪዎቹ ያቃለለ ሆኗል። መዲናዋ በአዲስ መልክ ተገንብታ የሚመጥናት ከተሜነትን ትላበስ ዘንድ ከሁሉም በሁሉምና ለሁሉም በሚሆን መልኩ ነው እየተሰራች ያለችው። ለውጡ አንድ ወይም ደግሞ ነጠላ ሳይሆን በተሟላ ሁኔታ ሁሉንም አጠቃላይ ሁለንተናዊ እይታ ያለው ሁሉንም ዘርፍ ያማከለ ነው። ለዚህ ነው በከተማችን ውስጥ ማህበራዊ ፍትህን በማንገስ ረገድ ቅድሚያ ሰጠነው ሰው ተኮር የሆኑ ልማቶችን አቀደን በሰው ለሰው ሰውን ተጠቃሚ በሚያደርግ በጣም በትልቅ ትጋት ተሰርተው በርካቶች የስራ ዕድል ያገኙበት ህይወታቸው የተለወጠበት የመኖርን ትልቅ ትልም አልመው በኑሯቸው ደግሞ ትልልቅ ራዕይን ሰንቀው አብረውን እየሰሩ እናያለን። ባለፉት የለውጥ ዓመታት ከተማዋ የሥራ ባህሏን ቀይራ 24/7ን አዲስ የሥራ ልምምድ አምጥታለች። በዚህም ዘመን ተሻጋሪ ትውልድ አኩሪ ውጤት ላይ ደርሳለች። በማህበራዊ በፖለቲካዊና በኢኮኖሚያዊ ዘርፎች በርካታ ስኬቶችን በማስመዝገብ ከተማዋን አዲስ ገጽታን እንድትላበስ በዓለም ህዝብ አእምሮ እንድትታወስ ከሀገር መሪዎች እስከ ዲጂታል ዓለሙ ተጽዕኖ ፈጣሪዎች በአንድ ድምፅ በአንድ ቃል በግርምት እንዲመሰክርላት አድርገዋል። አዲስ አበባ ከተማ አስደናቂ የልማት ስኬቶች የኢትዮጵያን ሁለንተናዊ ብልጽግና አይቀሬነት የሚያረጋግጡ በተለይም ህብረ ብሔራዊ አንድነትን በማጽናት በዜጎች ሁለንተናዊ ተጠቃሚነት ላይ ትርጉም ያለው ለውጥ ያመጡ ናቸው። ማሳያውም የተሰራው ዘርፈ ብዙ ሰፋፊ የልማት ስራ
ከሁሉ በላይ ለሰው ክብር ቅድሚያ የሚሰጡ የሰጡና የሰው ልጆችን አኗኗር ከስር መሰረቱ የቀየሩ መሆናቸውን ዛሬ ላይ ህዝባችን በሙሉ ልብ እየመሰከረ ይገኛል። የአዲስ አበባ ኮሚኒኬሽን ቢሮ በእንዲህ አይነት በተለያዩ ዘርፎች ከ300 በላይ የሚሆኑ ፎቶዎችን የያዘውን አውደ ርዕይን ጨምሮ በተለያዩ አማራጮች ተደራሽ እያደረገ የአፍሪካ መሪ የዓለም ተወዳዳሪነቷን እያበሰረ ይገኛል። ይህ ጠንካራ የኮሚኒኬሽን ስራ ደግሞ የከተማዋን ሁለንተናዊ የልማት ስራዎች ለህብረተሰቡ በማድረስ ህዝቡን የልማቱ ንቁ ተሳታፊ ያደርገዋል። በሌላ ዘገባችን የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዘመናዊ መልኩ ማስፋፊያ የተደረገለትን የላሜ ዴይሪ ወተት ማቀነባበሪያ ፋብሪካ መረቁ። የመድረክ ኢንቨስትመንት ግሩፕ አካል የሆነው የላሜ ዴይሪ ዘመናዊ የወተት ምርቶች ማቀነባበሪያ ፋብሪካ ያለምንም ማቀዝቀዣ 6 ወር የሚቆይ የወተት ምርትንም አስተዋውቋል። መስከረም ቸርነት የምግብ ሉዓላዊነትን ማረጋገጥ ብቻ ሳይሆን የተመጣጠነ ምግብ ማቅረብ የመደመር መንግስት ብሔራዊ አጀንዳ አድርጎ የሚሰራበት ጉዳይ ነው። ጤናማና ንቁ ከራሱ አልፎ ማህበረሰብንና ሀገርን የሚጠቅም ተወዳዳሪ ትውልድ ለማፍራት ዜጎች ተመጣጣኝ ምግብ ማግኘት የሚችሉበትን ስርዓት መዘርጋት ይጠይቃል። የመደመር መንግስት ባለፉት ዓመታት በሌማት ትሩፋትና የከተማ ግብርና ዜጎች የምግብ ዋስትናቸውን ማረጋገጥ ብቻ ሳይሆን የተመጣጠነ ምግብ እንዲያገኙ የማንቃትና የመደገፍ ስራም ሰርቷል። በተለይ ለሰው ልጅ ጤና ወሳኝ የሆነው ወተት ሰዎች በጥራትና በተመጣጣኝ ዋጋ ገበያ ላይ እንዲኖር ዘርፈ ብዙ ስራም ተሰርቷል። በቀንድ ከብት ሀብት ቀዳሚ የሆነችው ኢትዮጵያ የወተት ምርት ግን እጥረት ያለባት የሚለውን የኖረ ታሪክ ለመቀየር መንግስት የወተት ላም አርቢዎችና በግሉ ዘርፍ ማቀነባበሪያ ፋብሪካ ያላቸው ባለሀብቶችንም እየደገፈ ይገኛል። የአዲስ አበባ ከተማ ከንቲባ አዳነች አቤቤም በአዲስ መልክ ማስፋፊያ የተደረገለትንና የሜድሮክ ኢንቨስትመንት ግሩፕ አካል የሆነውን የላሜ ዴይሪ ዘመናዊ የወተት ምርቶች ማቀነባበሪያ ፋብሪካ መርቀው ስራ አስጀምረዋል። አምራቹን ዜጋ ጤናማ ሆኖ የተመጣጠነ ምግብ አግኝቶ እንዲኖር ከማድረግ አንጻር እጥረትና ክፍተት አለ ብለን የምንጠቅሰው ነው። ይህንን ክፍተት በሚያጠብ መልኩ ለረጅም ጊዜ መቆየት የሚችል ወተት እንደሰማሁት ከ6 ወር በላይ ያለ ማቀዝቀዣ መቆየት የሚችል መላው ሀገራችን ላይ መሰራጨት በሚችል አቅም ተሰርቶ ዛሬ ለአቅርቦት ወይም ደግሞ ምርቱን ለመመረቅ መብቃታችን ይህንን ክፍተት ለመዝጋት ትልቅ ለውጥ ያመጣል። የወተት ማቀነባበሪያ ፋብሪካው በወተት ምርት አቅርቦት ላይ የሚታየውን ክፍተት የሚሞላ ወተት ጠጥተው ማደግ ያለባቸው ህጻናት በቂ ወተት እንዲጠጡ የሚያግዝ ለወተት አምራቾችና አርሶ አደሮችም የስራ እድል የሚፈጥር ነው። እንደዚህ አይነት ፋብሪካዎች ምርትም ማብዛት ላይ ብቻ አይደለም ዋናው ጥቅማቸው። ምርትን በስፋት ማምረት፣ ምርታማነትን ማሳደግ፣ ከውጭ የምናስገባውን ምንዛሬ ማስቀረት፣ ተኪ ምርቶችን በዚህ መልክ እያመረትን በራሳችን አቅም አምርተን ለሀገራችን ማቅረብ የውጭ ምንዛሬ እጥረትን ይቀርፋል። ተኪ ምርቶችን በሀገር ውስጥ እናገኛለን። በዛው ልክ ደግሞ ሰፊ የስራ እድል ይፈጥራል። ባለፉት 6 ዓመታት የተለያዩ ቴክኖሎጂዎችን በመጠቀም የወተት ምርትና ስርጭቱን ለማዘመን ሲሰራ የቆየው የላሜ ዴይሪ ዘመናዊ የወተት ምርቶች ማቀነባበሪያ ፋብሪካ አሁን ያስተዋወቀው ምርት 6 ወር ያለምንም ማቀዝቀዣ መቆየት የሚችል ነው። ካለምንም የማቀዝቀዣ ፍላጎት ለ6 ወር መቆየት የሚችል በጠንካራ 7 ሌየር የታሸገ ምንም አይነት ቅቤ ያልወጣለት ፈረንጆቹ ሆል ሚልክ የሚሉት ወይም ሙሉ ወተት ለገበያ ለማቅረብ አዲስ ቴክኖሎጂ አምጥተን ኮሚሽን አድርገን አስፈላጊውን የቁጥጥር ስርዓት አሟልተን ፍቃድ ወስደን እጅግ በጣም በመናከብሮት በክብርት ከንቲባችን ለማስመረቅ በመብቃታችን አልሐምዱሊላህ ረቢል ዓለሚን እንኳን ደስ አላችሁ። የዩኤችቲ ለ6 ወር የሚቆይ ወተት በመላ ኢትዮጵያ በቀላሉ ለማሰራጨት የሚመችና የወተት ብክነትን የሚቀንስ ነው። ላሜ ዴይሪ አዲስ ምርት ከማስተዋወቁም በላይ ማስፋፊያ የተደረገለት መሆኑ የወተት ምርትን የሚያሳድግና የወተት አቅራቢ አርሶ አደሮችን ቁጥር የሚያሳድግ ነው። ያለምንም ማቀዝቀዣ እስከ 6 ወራት የሚቆየው የዩኤችቲ ወተት ሁሉንም ክልሎች ማዳረስ ስለሚችል በአዲስ አበባ ብቻ የታጠረውን ገበያ ሰብሮ የምርቶቻችን ተደራሽነት በሁሉም ክልሎች በማስፋት የኢኮኖሚ እድገቱን ለማፋጠን አስተዋጽኦ አለው። ፋብሪካው ያደረገው ማስፋፊያ በጥራትና ብዛት በመላ ኢትዮጵያ ወተትን ተደራሽ ለማድረግ የሚያግዝ ነው።
ቀጥለናል። በአርቲፊሻል ኢንተለጀንስ የታገዘ የሚዲያ ሬጉላቶሪና አስተዳደር ስርዓት የተቋማትን ግልጸኝነት ያሰፍናል አሉ የብሔራዊ መረጃ ደህንነት አገልግሎት ዳይሬክተር ጀነራልና የኢትዮጵያ መገናኛ ብዙኃን ባለስልጣን የቦርድ ሰብሳቢ አምባሳደር ሬድዋን ሁሴን። የኢትዮጵያ መገናኛ ብዙኃን ባለስልጣን ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በትብብር ያለሙት የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓትም ተመርቋል። ሙላ ለማየው ከኢትዮጵያ መገናኛ ብዙኃን ባለስልጣን ፈቃድ ወስደው በኢትዮጵያ የሚንቀሳቀሱ 310 መገናኛ ብዙኃን ይገኛሉ። በእነዚህ መገናኛ ብዙኃን የሚሰራጩ የዕለት ከዕለት የይዘት ክትትል ማድረግ ደግሞ የባለስልጣኑ ኃላፊነት ነው። በኋላ ቀርና የወረቀት ቅብብሎሽ የበዛበት አድካሚ አሰራር የሚያደርገው የክትትል ስርዓት የውሳኔ አሰጣጥ ላይና የሚዲያ መረጃዎች መጥፋት የመሳሰሉት በርካታ ችግሮችን ሲያስከትል ቆይቷል። በተለያየ የዲጂታል ፕላትፎርሞች የሐሰተኛ ንግግሮች አሉ፣ የጥላቻ መረጃዎች አሉ። ስለዚህ ህዝብ አቤት ማለት ይፈልጋል ወደኛ። እሱም ደግሞ ቢሆን በ9192 ኋላ ቀር በሆነ መንገድ ወይም ደግሞ ጥፋቱን የተመለከተው ወይም ጥሰቱን የተመለከተው ወይም ጉዳቱ በሐሰተኛ መረጃና በጥላቻ ንግግር ጉዳቱ የደረሰበት ሰው መጥቶ ካላመለከተ በስተቀር ዲጂታሊ በሚመቸው በሞባይሉ ወይም ዴስክቶፑ ወይም ላፕቶፑ ላይ ሆኖ ወደኛ የሚያመለክትበት ምንም አይነት የተዘረጋ ፕላትፎርም አልነበረም። ስለዚህ ይሄ እጅግ ትልቅ ኃላፊነት የተሰጠው በተወካዮች ምክር ቤትም እንደ ሀገርም ትልቅ ኃላፊነት የተሰጠው የዜጎችን ሰላም ደህንነት ማስጠበቅና የተለያዩ ኃላፊነቶች ተሰጥተውት ግን ያን በሙሉነት ተግባራዊ እንዳያደርግ ተግዳሮት ሆኖ ቆይቷል። እናም በዚህ የቴክኖሎጂ ዘመን ለእነዚህ ችግሮች መፍትሄ መሻት ወቅቱ የሚጠይቅ በመሆኑ የኢትዮጵያ መገናኛ ብዙኃን ባለስልጣን ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በትብብር ያለማውን በአርቲፊሻል ኢንተለጀንስ የታገዘ የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት አስመርቋል። ሚዲያ ለብሔራዊ ጥቅም ያለውን ሚና ለማሳደግ በቴክኖሎጂ የተደገፈ ስርዓት መጠቀም አስተዋጽኦ የላቀ ነው። ሚዲያ ስንል እንግዲህ ደግሞ ዳታ ላይ የተመሰረተ በተለይ እንግዲህ ትልቅ ዳታ ማለት ትልቅ ሀብት ነው። ያን ሀብት የመተንተን የማቀናጀት ከዛ ደግሞ ዳታ ላይ የተመሰረተ ውሳኔዎችንም ለመንግስት እንዲሰጥ ለማድረግና ሚዲያ ህዝቡን ወደ ፈለገበት ቦታ ወይም ደግሞ ሀገራችንን መውሰድ ያለበት ቦታ ለመውሰድ ዳታ ነው የሚያስፈልገው። ይህን ዳታ ደግሞ ስናከማች ስንቆጣጠረው ስናቆነውና ወደ መቆጣጠር የምንሄደው ዘመኑን የዋጀ በጣም ስቴት ኦፍ ዘ አርት የሆነ የቴክኖሎጂ ሶሉሽን ነው የሰራ ነው። በሰው ሰራሽ አስተውሎትና በቴክኖሎጂ የሚደገፍ የሚዲያ ስራ ተቋማትን ግልጸኝነት በማስፈን ውሳኔዎች በዘፈቀደ ሳይሆን በመረጃና በማስረጃ እንዲሆን የሚያደርግ ነው። ይህም የሀገርን ዘላቂ ጥቅም በማስከበር የሚጫወተው ሚና የጎላ እንዲሆን አድርጎታል። ግልጸኝነት ያሰፍናል፣ ተጠያቂነት ያሰፍናል፣ የዜጎችን ተሳትፎ ሙሉ ያደርጋል። በዘፈቀደም ይሁን በመሰለኝ ይሁን ውሳኔ እንዳይሆን ያደርጋል። ከሆነ ማስተካከያ ስርዓቱን ያበጃል። በዚህም ምክንያት የሁላችንም ኤምፓወር የሚያደርግ ነው። ይሄ ቴክኖሎጂ ነገርን ማዘመን ብቻ ሳይሆን ችግርን ማቅለልና አቅምን መገንባት ላይም የጎላ ድርሻ ስላለው የተሻለ እድል አለ ብለን መውሰድ እንችላለን። በአንድ በኩል ለሚፈጠሩ ቅሬታዎች ቅሬታ ያለው አካል ተገቢውን ቅሬታ ማቅረብ፣ ትክክል ካልሆነም በምክንያት በማስረጃ ተደግፎ ለመከራከር ይቻላል ማለት ነው። ብያለው ወስኛለው የሚባል ነገር አይኖርም። ማስረጃው ትክክል ካልሆነ አስተካክሎ ማረም የሚቻልበት እድል ይሰጣል። ቴክኖሎጂን አልምተው ለሚዲያ ቁጥጥርና ድጋፍ ማዋሉም የኢትዮጵያ መገናኛ ብዙኃን ባለስልጣን ያለበት ህጋዊ ኃላፊነት በመወጣት ዜጎችን ከጥላቻ ንግግርና ሐሰተኛ መረጃ እንዲጠብቅ ቁልፍ ሚና መጫወት ያስችለዋል። ኋላ ቀር አሰራሮችን በአጠቃላይ ወደ ዲጂታል ማምጣቱና ወዲያውኑ በአፋጣኝ በጥላቻ ንግግርም ይሁን በሐሰተኛ መረጃ ጉዳት የደረሰበት ሰው ቶሎ አውቀን ውሳኔ እንዲሰጥ ሚዲያ ከሆነ የተመዘገበ አፋጣኝ ውሳኔ እንደየደረጃው ከማስጠንቀቂያ ጀምሮ ከምክር ከውይይት ቀጥሎም ደግሞ ፈቃድ እስከ መሰረዝ የሚደርስ አፋጣኝ የሆነ ውሳኔ እንድንሰጥ ያስችለናል። መላ ኢትዮጵያን ነው የምንከታተለው። መላ ኢትዮጵያ ላይ ያሉ ሚዲያዎችን ነው። እነዚህን ሚዲያዎች 310 ሚዲያዎችን ባሉበት ደግሞ እንዲሁ የሪፖርቲንግ ሲስተማችን ከክልሎችም ጋር የተቀናጀ ይሆናል ማለት ነው። የኢትዮጵያ መገናኛ ብዙኃን ባለስልጣን በሰው ሰራሽ አስተውሎት ያለማው የቴክኖሎጂ የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት የሚዲያ ጥቆማ፣ ቅሬታ ማቅረቢያና መከታተያ ሞባይል መተግበሪያ እንዲሁም የዌብ ፖርታል አማራጮችን አካቷል። የአዲስ አበባ ወንዞችን ታሪክ የቀየረው የወንዝ ዳርቻ ልማት ስራ ትናንት በጠቅላይ ሚኒስትር አብይ አህመድ የተመረቀውን የአራዳ ፓርክን ያካተተ ነው። በዚህ አካባቢ የተሰራው የልማት ስራ ሰራተኛ ሰፈርና ሪበከንቱን ጨምሮ ለፒያሳና አካባቢው ልዩ ገጽታን ፈጥሯል። መሀል ይታደለ
በአዲስ አበባ እምብርት መሃል ፒያሳ ላይ እንገኛለን። ይህ አሁን ያለንበት ቦታ ደግሞ ፒያሳ ሰራተኛ ሰፈር ይባላል። ይህ አካባቢ ከዚህ ቀደም ምን ይመስል ነበር የሚለውን ትውስታውን ለእናንተ ለተመልካቾች ትቸዋለሁ። ነገር ግን አዲስ አበባ እንደምታውቁት ከሌሎች ከተሞች ጋር ያላት ርቀት በኪሎ ሜትር ሲሰላ ከዚህ ከፒያሳ እንደሚጀምር ታውቃላችሁ። ፒያሳ እንደ ታሪኳ እንደ ስሟ አልነበረችም። ወደ ውስጥ ስትገቡ ደግሞ የምታዩት ነገር የአካባቢውን ታሪክና ስም የማይመጥን እንደነበረ ታስታውሳላችሁ። አሁን በኮሪደር ልማት ከዚህ ቀደም በተሰሩ ስራዎች በዚህ በወንዝ ዳርቻ ልማት ደግሞ አሁን ላይ የተሰሩ ባሉ ስራዎች የአካባቢው ገጽታ በእጅጉ ተለውጧል። ምን ተለወጠ የሚለውን ልንመለከት እዚህ ተገኝተናል። በነገራችን ላይ ከኋላ የምትመለከቱት ይህ ማስታወሻ ሐውልት ወደ አድዋ የሚተሙ ዘማቾችን ለማስታወስ የነሱን መንገድ ለማሳየት በዚህ መልኩ የአድዋ ተጓዦችን የሚያስታውስ ምስል ነው። ሌሎች ምን ነገሮች በዚህ አካባቢ ተሰርተዋል፣ ተለውጠዋል የሚለውን አብረን እንመልከት። በዛ የተሰማ ይባላል። እዚህ ሰራተኛ ሰፈር የሚባለው አካባቢ ላይ ቁጭ ብሎ አገኘሁት። ምን እየሰሩ ነው እዚህ አካባቢ በዚህ ሰዓት? ከቢሮ እየወጣው ነበር ደክሞኝና ካለቃይ ጋር ደክሞኝ የነበረውም ቀለለኝ። እያደነኩ ነው። ካሁን በፊት ውጭ ያየሁትን ነገር ባይኔ እያየው ስለመጣው በጣም ደስ እያለኝ እያወራው እየተዝናናው እዚህ ጋር ደረስኩ። አካባቢው በጣም ነው የሚያምረው አይደል? በጣም በኔ ዘመን ይሄንን በማየቴ በጣም ደስተኛ ነኝ። በጣም ድሮ በፊልም አይ ነበር። ውጪን እኮ የምትመኘው እንደዚህ አይነት ነገር ስለምታይ ነው። ግን አሁን ደግሞ ሀገሬ ላይ አጠገቤ ሆኖ በማየቴ እግዚአብሔርን አመሰግናለሁ። ይሄንንም የሰሩት እጆች ይባረኩ፣ የሰሩትን ሰዎች እግዚአብሔር ይባርክ። በጣም ነው የማመሰግነው። ያውቁት ነበር ይሄን አካባቢ? በፊት ፒያሳ ሰራተኛ ሰፈር ይባላል ይሄ አካባቢና ያውቁት ነበረ? አዎ አውቃለሁ። በሩጫ ነበርም አልፈውና አምሽተን አንዳንድ ዘመዶች አሉኝ ወደዛ አልፈውት በቃ በመኪና እንኳን የሆነ ፕሮግራም ኖሮ ምናምን ወይ እነሱ ጋር ላደርስ ሄድ በቃ በቀን በጣም በጥንቃቄ ከተላኩኔ በጣም ድልድዮች ምናምን ነበሩ አስታውሳለሁ። አሮጌ ቤቶች ውትፍትፍ ያለ ነገር ነው። ከቢሮ ወጥቼ ነው በዚህ በውስጥ አስፈቅጄ የገባሁትና እሺ ሰላም ነው። ሰላም ነሽ? ጤንነት እንዴት ነሽ? ሰላም ነሽ? ማን ልበል ስሞት? እኔ ተሰማ ወንድሙ እባላለሁ። ምን እያደረጉ ነው? እዚህ ወክ እያደረጉ ነው? ወክ በቃ እንጆ እያደረኩ ነው። እዚህ ያለው ንፋስ ለሳምንት ምግብ ይሆነኛል እያልኩ በየሳምንቱ ነው የምወጣው። ይመጣሉ ደጋግሞ? ሪሊ በየሳምንቱ ከስቴዲየም ነው የመጣሁት። በነገርሽ በእውነት በእግሮት እየተጓዙ በቃ በዚህ ላይ በዚህ ሰዓት ወክ አድርጌ እንጆ አድርጌ እገባለሁ። ደስ ይላል። ጥሩ እንቅልፍ ተኛለሁ። እዚህ አካባቢ ያውቁታል በፊት ይሄን ሰፈር? አዎ ፒያሳ የጥንቱን ስንቴ ሰማይ ምድርና ሰማይን ነው ያገናኘሽው። በእቅድ ከተማ መገንባት ማለት እንዲህ ነው። በቃ ታቀደ። ከዛም በኋላ የበፊቱ ግን በእቅድ አይደለም። ከተማ ደስ እንዳለው ነው። አንዱ መጣ እዛ ቤት ይሰራል፣ አንዱ እንደፈለገ ነው ከተማ የምሰራ። አሁን ግን በእቅድ ነው። በጣም ደስ የሚል ነገር። ወደ ላይ ነው እየሄደ የነበረው? እኔ ወደዚህ በቃ ወደዚህ መሄዴ ነው። እኔ ደግሞ ከዛ ነው የመጣሁት። ኦኬ እሺ። እኔም አመሰግናለሁ እናንተን። እሺ
በሰፊዋ አዲስ አበባ መሀል የተሰራችው ትንሿ ከተማ የተባለችው ቤት ውስጥ ነው አሁን ያለ ነው። ይህ በዚህ በወንዝ ዳርቻ ልማት ከተሰሩ መሰረተ ልማቶች መካከል አንዱ ይሄ ቤት ነው። ትንሿ ከተማ ወይም ታይኒ ታውን ይላል። ወደ ውስጥ ስንገባ ደግሞ ለህፃናት ማስተማሪያ የሆኑ አንድ ከተማ ምን ሊመስል ይችላል የሚለውን የሚያሳዩ የከተማ ሞዴል የሆኑ ነገሮች ሁሉ በውስጡ ለልጆች ለማሳያነት ተሰርተውበታል። ባንክ ብትሉ፣ ቲያትር ብትሉ፣ ካፌ ብትሉ የሌለ ነገር የለም። ፖሊስ ጣቢያ፣ የነዳጅ ማደያ፣ የአውሮፕላን ማረፊያ ሁሉ ነገር ያለበት ቤት ነውና ወደዚህ ውስጥ ህፃናት መጣው አንድ ከተማ ምን ይመስላል የሚለውን እየገቡ እየተለማመዱበት ጭምር የሚያሳዩበት ነው እና ዘንድሮ መቼስ ልጅ መሆን የማይመኝ የለም። ልጆቻችን ሁሉን ነገር በተግባር እየተለማመዱ ማደግ የቻሉበትን ሁኔታን ፈጥሯል። ይህ አካባቢ በጣም ነው የሚያምረው። አዲስ አበባ መሀል ፒያሳ ሰራተኛ ሰፈር። ይህ አሁን ያለንበት ቦታ ደግሞ ሪበከንቱ አካባቢ ነው። ቀደም ሲል ይህን ስፍራ የምታውቁ ሰዎች በዚህ አካባቢ በዚህ ሰዓት መንቀሳቀስ የማይታሰብ እንደነበረ ታስታውሳላችሁ። አሁን ግን ያ ገጽታው ተቀይሯል። ይህ አካባቢ ሪበከንቱ ስያሜውን ቀይሯል። አዲስ መልክ፣ አዲስ ገጽታን ተላብሷል። በዚህ ሰዓት ሰዎች የአካል ብቃት እንቅስቃሴ የሚያደርጉበት፣ ወክ የሚያደርጉበት፣ የሚንቀሳቀሱበት ስፍራ መሆን ችሏል። ይህ ስፍራ ቀደም ብሎ ከነበረው ገጽታው በእጅጉ ተቀይሯል። የወንዝ ዳርቻ ልማት ስራ ትሩፋቶቹ ብዙ ናቸው እያለን የነበረው ለዚህ ነው። ተመልካቾቻችን ወንዞችን ማልማት ማስዋብ ብቻ አይደለም፣ ሌላ ብዙ ገጽታ ለከተማዋ ማላበስን ጭምር ያካተተ ነው። በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ዘገባችን ቀጥሏል። ሀገር የጀመረችውን የዲሞክራሲ ጉዞ ዳር ለማድረስ ነጻና ፍትሐዊ ምርጫ የማይተካ ሚና አለው። ለሂደቱ ስኬትም ሆነ ለሰላማዊ የስልጣን ሽግግር የፖለቲካ ፓርቲዎች የሚጫወቱት ሚና ደግሞ ወሳኝ ነው። ዛህራ መሐመድ የፓርቲዎቹን ኃላፊነት አስመልክታ ተከታዩን ዘገባ አዘጋጅታለች። በአንድ ሀገር የዲሞክራሲ ስርዓት እንዲሰፍንና ተቋማዊ መልክ እንዲይዝ የፖለቲካ ፓርቲዎች ሚና ወሳኝ ነው። ፓርቲዎች ከቅድመ ምርጫው እስከ ድህረ ምርጫ ባለው ሂደት የዜጎችን ፍላጎት ከማንጸባረቅ ባለፈ በመንግስትና በሕዝብ መካከል እንደ ድልድይ በመሆን የፖለቲካ ምህዳሩን የማሳለጥ ኃላፊነት አለባቸው። ፓርቲዎችም ቀጣዩ የምርጫ ሂደት ትልቅ ኃላፊነት የሚጠይቅ በመሆኑ ሁሉም ድርሻ ያለው አካል የበኩሉን ሊወጣ ይገባል ይላሉ። ምርጫው የተሻለና ዲሞክራሲያዊ እንዲሆን አንደኛ ሁላችንም ለዚያ ስንመጣበት የቆየን መንገድ አለ። ከሁሉም ህዝቡ ካርድ አውጥቷል። ለዚህም ቴንኪው ብለናል፣ በመግለጫችን አውጥተናል። እንግዲህ ደግሞ ቀጣይ ማንፌስቶ ትውቅና የአደባባይ ምልከታዎች ነው የሚኖሩ። ያንን የአደባባይ ምልከቶች ደግሞ በህግና ስርዓት መንገድ እኛም ፓርቲዎች ስንቀሰቅስም ህግና ስርዓትን ማክበር አለብን። ለምርጫ ራሳችንን ማዘጋጀት አለብን። መንግስት ደግሞ ለዚህ ሰፊ ሽፋን ሰጥቶ የተሳለጠ የምርጫ ስርዓት እንዲኖር አሻይ ሁኔታ መፍጠር አለበት። ይህንንም ጠንክሮ መሄድ እንዳለበት አምናለሁ። ስለዚህ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ ሆኖ እንዲጠናቀቅ
ፓርቲዎችም መንግስትም ህዝቡም የነቃ ተሳትፎ ማድረግ አለበት። እጩዎች ማስተዋወቅ፣ የምርጫ ቅስቀሳ፣ የምርጫ ህግና ስርዓትን ተከትሎ እንዲሄድ፣ በሌላ በኩል የምርጫው ዕለት መራጮች በነቂስ ወጥተው ይበጀኛል የሚሉትን ፓርቲ እንዲመርጡ ጥሪ ያስተላለፍንበት ስለሆነ አጠቃላይ ሰባተኛው ሀገራዊ ምርጫ ነጻ፣ ፍትሃዊ፣ ዲሞክራሲያዊና ሰላማዊ እንዲሆን የጋራ ምክር ቤታችን በቁርጠኝነት የሚሰራ መሆኑን እያነሳን የምርጫ ተዋናያን በተደራጀ መንገድ ኃላፊነታቸውን እንዲወጡም ጭምር ጥሪያችንን እናቀርባለን። ጠንካራ የፓርቲዎች ፉክክር ባለበት ሀገር የሀሳብ ብዝሃነት የሚከበርበትና የህግ የበላይነት የሚረጋገጥበት እድል ሰፊ ነው። በመሆኑም ለዲሞክራሲያዊ ስርዓት መጠናከር ፓርቲዎች ቀዳሚውን ድርሻ የሚወስዱ ቢሆንም ዜጎች ንቁ ተሳትፎ ሊያደርጉ እንደሚገባም ይገልጻሉ። ምርጫ የሚያሰኘው ማህበረሰብ ነው። መራጩ ህዝብ ነው። ምርጫ የሚያሰኘው መራጩ ህዝብ የነቃ ተሳትፎ እንዲያደርግ በተደጋጋሚ ጥሪ አድርገናል። ካርድ ማውጣት ላይ ጥሩ ተሳትፎ አይተናል። በተለያዩ አካባቢዎች ጥሩ አይነት እንቅስቃሴና ጥሩ አይነት ተሳትፎዎችን ተመልክተናል። እንዲሁም ደግሞ የመጨረሻውን ውሳኔ የሚወስነው ህዝቡ ነው። ፖለቲካው ዋና ዓላማው ህዝቡን የስልጣን ባለቤት ማድረግ ነው። ህዝቡ የስልጣን ባለቤት ከሆነ የሚፈልገውን የሚሾም የሚፈልገውን የሚሽር መሆን አለበት። ይሄ ደግሞ ካርድ ነው እና በየትኛውም አቅጣጫ ነጻ፣ ፍትሃዊ፣ ዲሞክራሲያዊ ምርጫ ተደርጎ አስቻይ የሆነ ምርጫ ተደርጎ ሁሉንም ያሳተፈ ችግር ፈቺም፣ እውነት ለመናገር ይሄ ምርጫ ችግር ፈቺም ጭምር ሆኖ የተረጋጋች ሀገር እንደ ሌሎቹም ለእድገት ብቻ የምታስብ ሀገር እንድትሆን እመኛለሁ። ምክር ቤታችንም በዚህ አጥብቆ ይሰራል። ማህበረሰቡ ደግሞ እንግዲህ ወቅቱ ሲደርስ ምርጫ ካርድ ወስዷል። አንድ ካርድ ቢሆን ያለአግባብ መባከን አለበት ብለን አናስብም። ስለዚህ ይሄንን የሀሳብ የበላይነት ወይም ደግሞ እኔ ይወክለኛል የሚለውን ፓርቲ ሄዶ በጊዜውና በወቅቱ በስርዓት ምርጫው ሰላማዊና ዲሞክራሲያዊ እንዲሆን የበኩሉን አስተዋጽኦ ማድረግ አለበት። የፖለቲካ ፓርቲዎች እስከ ምርጫው ዕለት ድረስ የሚያሳዩት ዝግጅትና ትጋት የራሳቸውን ውጤት ብቻ ሳይሆን የሀገሪቱን የዲሞክራሲ ጉዞ ደረጃ የሚወስን ይሆናል። በመሆኑም በቀጣይ ጊዜያት የሚከናወኑ ስራዎች በሙሉ ሕግና ስነ ምግባርን የተከተሉ መሆን ይኖርባቸዋል። ከእለቱ ጋር ወደ ተገናኘ ጉዳይ አልፈናል። ዓለም አቀፍ የሰራተኞች ቀን በዓለም አቀፍ ደረጃ ለ137ኛ በኢትዮጵያ ደግሞ ለ51ኛ ጊዜ የሰራተኞች መብት መከበር ለኢንዱስትሪ ሰላምና ምርታማነት መሰረት ነው በሚል መሪ ቃል ተከብሯል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ መንግስት ከደሞዝ ጭማሪ ጋር በተያያዘ ያከናወናቸውን ተግባራት አድንቀው የሰራተኛ መብት መከበር ለኢንዱስትሪ ሰላምና ለምርታማነት መሰረት ነው የሚለው የዘንድሮ መሪ ሀሳብ የሰራተኞችን ዋጋ የሚያስገነዝብ ነው ብለዋል። የዘንድሮው ሜይዴይ በዓል የሰራተኛው መብት መከበር ለኢንዱስትሪ ሰላምና ለምርታማነት ነው በሚል መሪ ቃል የሚከበር የሰራተኞች ቀን ነው። ከመሪ ቃሉ መረዳት እንደሚቻለው የሰራተኛው መብት መከበር ምርታማነትን ማሳደግና የኢንዱስትሪ ሰላም መፍጠርን አጣጥመን ተግባራዊ ማድረግ ካልቻል ውጤታማ አንሆንም። የጋራ ተጠቃሚነታችንን ማረጋገጥ አንችልም። እንደምታወቀው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ከደሞዝ የሚቆረጥ የገቢ ግብር መንግስት ማስተካከያ እንዲያደርግልን ባቀረብነው መሰረት መሻሻሉ እንዲሁም ለመንግስት ሰራተኞች የተደረገው ደሞዝ ጭማሪ ለኢትዮጵያ ሰራተኞች ጩኸት ምላሽ የሰጠ ሲሆን በዘንድሮም የሜይዴይ በዓል አከባበር የፍልሰተኛ ሰራተኞች አስተዳደር ኮንቬንሽኖችን መንግስት ልዩ ትኩረት በመስጠት እንዲያጸድቃቸው እንጠይቃለን። እንደ ሪፖርተራችን መሐመድ አልቃድር ዘገባ የስራና ክህሎት ሚኒስትር ዴኤታ ዳንኤል ተሬሳ በበኩላቸው የስራ ጥራትና ምርታማነት እንዲጨምርና የሀገርን ሁለንተናዊ ልማት ለመለወጥ ባለፉት ዓመታት በተከናወኑ የሪፎርም ስራዎች የሰራተኞች ደህንነት፣ ፍትሐዊ ተጠቃሚነትና ሰብአዊ ክብር ከመጠበቅ ባሻገር ምቹ የስራ አካባቢን በመፍጠር በእውቀትና በክህሎቱ የበቁ ሰራተኞችን ማፍራት ተችሏል ብለዋል።
ምርትና ምርታማነትን በክህሎት ልማት በመደገፍ አካታችና ፍትሃዊ የስራ ገበያ ስርዓት በመዘርጋት ለሀገር ግንባታ ጉዟችን ወሳኝ እንደመሆኑ የስራና ክህሎት ሚኒስቴር ሀገራዊ እድገትና ተወዳዳሪነትን ለማረጋገጥ ሰፋፊ የሪፎርም ስራዎችን በቁርጠኝነት እያከናወነ ይገኛል። እነዚህ የለውጥ ስራዎች በዋናነት ሰፊ የስራ ዕድልን በመፍጠር የላቀ የክህሎት ልማትን በማስፋፋትና ለሰራተኞች ምቹ የስራ አካባቢ በመፍጠር ጥረቶች ላይ ያተኮሩ ናቸው። መንግስት በዚህ ረገድ እያደረጋቸው ያሉ ጥረቶች እንደተጠበቀ ሆኖ እያንዳንዱ ሰራተኛ እውቀትንና ክህሎትን በየጊዜው ማዘመንና ሀገራዊ ቀጠናዊና ዓለም አቀፋዊ ተወዳዳሪነቱን በማሳደግ የሚጠበቅበት ወሳኝ ጊዜ ላይ መሆናችንን ታሳቢ ማድረግ ያስፈልጋል። ከዚህ አንጻር በሚኒስቴር መስሪያ ቤታችን እየተተገበሩ ያሉ ተቋማዊ ሪፎርሞች በሀገር አቀፍ ደረጃ ልንፈጥር ከምንሻው ምቹ የአሰሪና ሰራተኛ ስነ ምህዳር ጋር ለማጣጣምና ምርታማነትን ለማሳደግ የሚያስችሉ በቴክኖሎጂ የተደገፉ ስርዓቶችን በመዘርጋት ጭምር እርምጃዎች እየተወሰዱ ይገኛሉ። ሚኒስቴር መስሪያ ቤታችን የሀገራችን ሰራተኛ መብት እንዲጠበቅ ብቻ ሳይሆን በዚህ ተለዋዋጭ ሁኔታ ውስጥ ተወዳዳሪ እንዲሆኑና ራሱን እንዲያዘጋጅ ለማስቻል በትኩረት ይሰራል። ከዚሁ ጋር ተያይዞ ዘንድሮ የሰራተኞች ቀን በዓለም አቀፍ ደረጃ ለ137ኛ ጊዜ በኢትዮጵያ ደግሞ ለ51ኛ ጊዜ ተከብሮ ውሏል። የኢትዮጵያ መንግስት የሰራተኛውን ደህንነትና መብት ለማስከበር ሕጎችና መመሪያዎችን ከመዘርጋቱ በተጨማሪ በክህሎት ብቁ እንዲሆኑም እየሰራ ነው። ባዬ ሙላት ዓለም ዛሬ ለደረሰችበት ድንቅ የቴክኖሎጂ ምጥቀትና ለተንቆጠቆጠው ስልጣኔዋ መሰረቱ ሰራተኛው ነው። የሰራተኛው የእውቀት ብርሃንና የጉልበት ወዝ ሳይፈስበት የመጣ ስልጣኔ የለም። ዛሬ የምናደንቃቸውና ሰማይ የነኩ የሚመስሉ ግዙፍ ህንፃዎች፣ ዓለምን ወደ አንድ መንደር የለወጡ ቴክኖሎጂዎችና ሁሉ ከሚቻላቸው ዘመናዊ ኢንዱስትሪዎች ጀርባ በላብና በደም የተጻፈ የሰራተኛው የከበረ መስዋዕትነት ይገኛል። ይህንን የዘመናት ውለታ ለመዘከርም እንደ አውሮፓውያን አቆጣጠር ግንቦት 1 በኢትዮጵያ የቀን አቆጣጠር ደግሞ ሚያዝያ 23 ከ160 በላይ ሀገራት በየዓመቱ የሰራተኞች ቀን በልዩ ልዩ ሁነቶች ይከበራል። በኢትዮጵያም በሰራተኛው ንቅናቄ በ1950ዎቹ አጋማሽ የሰራተኞች ማህበር በህግ እውቅና ማግኘት የጀመረ ሲሆን የዓለም የሰራተኞች ቀን ሜይዴይ በአገር አቀፍ ደረጃ በህዝባዊ በዓልነት በይፋ መከበር የጀመረው በ1967 ዓ.ም ነበር። በአሁኑ ወቅት የሰራተኛው መብት በጠንካራ ህግና መመሪያ እየተጠበቀ ከመሆኑም በላይ ሰራተኛው ከጥቅም ተቀባይነት ሻግሮ ወሳኝ ተጽዕኖ ፈጣሪ መሆን ችሏል። የሰራተኞች ቀን የትናንት የሰቆቃ ታሪክ የሚታወስበት ብቻ ሳይሆን የላባደሩ ድል የሚታለምበትና የነገው ብሩህ ተስፋ በር የሚከፈትበት ዕለት ነው። ዛሬ የኢትዮጵያ ሰራተኛ የኢኮኖሚው ሞተር መሆኑን በተግባር እያሳየ ይገኛል። መንግስት የሰራተኛውን ደህንነትና መብት ለማስከበር የሚዘረጋቸው ህጎች እንደተጠበቁ ሆነው ሰራተኛው ራሱን በእውቀትና በቴክኖሎጂ በማዘመን የዓለም ገበያ ፉክክር መቋቋም የሚችልበት አቅም ላይ መድረሱ የነገዋን የበለጸገች ኢትዮጵያን እውን ለማድረግ ተስፋ ያሳየናል። ሆቴልና ቱሪዝም ላይ በልምድ ይሰሩ የነበሩ ሰዎች ካሉ የብቃት ማረጋገጫውን እንዲያገኙ በማድረግ የተሻለ ገቢም እንዲያገኙ በኢኮኖሚ ስርዓት ውስጥም እውቅና ያለው መደበኛ የሆነ ስልጠና እንዲሆን እየተደረገ ነው ያለው ማለት ነው። እንደዚህ አይነት ስርዓትም ተግባራዊ ማድረግ ጀምረናል። ለምሳሌ በደረጃ 6 በደረጃ 7 እና በደረጃ 8 ለመጀመሪያ ጊዜ ተግባራዊ ያደረግናቸው ፕሮግራሞች አሉ። ዘንድሮ ለምሳሌ አርቲፊሻል ኢንተለጀንስን በደረጃ 6 እየሰጠን ያለው፣ ኢንዱስትሪያል ሮቦቲክስን በደረጃ 6 እየሰጠን ያለ ነው። የሰው ኃይል ልማት ስራችን በቴክኒክና ሙያ ስልጠና ስርዓቱ የምንሰራው የሰው ኃይል ልማት ስራችን ምን እየሆነ ነው ማለት ነው? ጊዜውን የዋጀ እንዲሆን እየሆነ ነው። በኢንዱስትሪዎች በሺዎች የሚቆጠሩ ሰዎችን ጉልበት የሚፈጀውን ስራ ዛሬ አንድ የኮምፒውተር ቁልፍን ተጭኖ መስራት ወደሚቻልበት የሰው ሰራሽ አስተውሎት ዘመን ደርሰናል። የሰራተኛን ድካምና ጉዳት የሚያስከትሉ ስራዎችን በቴክኖሎጂ በመተካት ሰራተኛው ውጤታማ በሚሆንበት ዘርፍ እየተሰማራ ነው። በታላቁ የኢትዮጵያ ህዳሴ ግድብ የተጋው መሐንዲስ በኢንዱስትሪ ፓርኮች ውስጥ ምርታማነትን የሚያረጋግጠውና በየከተማው በአዳዲስ ፈጠሮች የሚተጋው ወጣት ለበለጸገችዋ ኢትዮጵያ መሰረት እየጣለ ነው። የአዲስ አበባ የኮሪደር ዴቨሎፕመንት በጣም በርካታ ሃንዲ ኢንጂነርስ ፈጥሯል። ዩኒቨርሲቲ ገብተው ከሚያገኙት እውቀት የላቀ ፕራክቲካል እውቀት እንዲያገኙ አድርጓቸዋል። እነዚያ ወጣት ልጆች አዲስ አበባን ከሰሩ በኋላ አሁን በተለያየ የክልል ከተሞች 100% ዲዛይን ሰርተው የሚያደርጉት ግንባታ መልሶ
እኛኑ ሰርፕራይዝ የሚያደርግ ነገር ይታያል። ኢኖቬሽን አለ፣ ስኪል አለ፣ ስራ ብቻ አይደለም ማለት ነው። የዘንድሮ የሰራተኞች ቀን በኢትዮጵያ የሚከበረው ሀገራችን በታላላቅ የልማት ውጥኖችና በሪፎርም ለውጦች ውስጥ ባለችበት ወሳኝ ወቅት ላይ ነው። ከታላላቅ ሀገራዊ ፕሮጀክቶች ማማ ላይ ሆነው የሀገር እድገትን ለሚያልሙ መሐንዲሶች፣ በኢንዱስትሪ መንደሮች ውስጥ የኢትዮጵያን ምርት ለዓለም ገበያ ለሚያቀርቡ ሰራተኞች፣ እንዲሁም በዲጂታል ኢትዮጵያ ራዕይ ስር አዳዲስ የቴክኖሎጂ ፈጠራዎችን ለሚያፈልቁ ወጣቶች ቀኑ ልዩ ትርጉም አለው። ወደ ውጭ ስፖርት ዘገባችን አመራን። የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ይጀመራል። ከሊጉ መውረዱን ያረጋገጠው በርንሌይ ከሜዳው ውጪ ከሊድስ ዩናይትድ ይጫወታል። ሊድስ ዩናይትድ በፕሪሚየር ሊጉ መቆየቱን ለማረጋገጥ በሜዳው በሚያደርገው ጨዋታ ትናንት ከአሰልጣኙ ጋር ከተለያየው በርንሌይ ሌላ ፈተና ይጠብቀዋል። ሊድስ ዩናይትድ ከበርንሌይ ባደረጋቸው ያለፉ 3 ጨዋታዎች አንድም ግብ ማስቆጠር አልቻለም። ምሽት 4 ሰዓት ላይ በሚደረገው ጨዋታ በሊድስ በኩል ጉድሙንድሰን በጉዳት የማይሰለፍ ሲሆን የኦካፎር መግባትም አልተረጋገጠም። የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ እስካሁን ቆይታ አድርጋችኋል። ዘገባዎቻችን በዚሁ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናውን እየመራው አብሬያችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሁንላችሁ።